ወይዘሮ ማርቲ ልቧ ተሰበረ። በምትወደውና በምታምነው በአቶ ደረጀ የሰማችውን ነገር ማመን አቅቷታል። እውነቱን ማወቅ ያለብኝ በራሴ መንገድ አጣርቼ እንጂ እውነት የሰላም ልጅ የአንተ ልጅ ነው ብትለውም አቶ ደረጀ ፊቷን ላይ ቀርቶ በፍጹም ሊያት አልቻለም። በዚህም የተነሳ እጁ ሁሉ ሰውነቱ ሁሉ ተብረከረከ። እሷማ ፍጣ እያለቀሰች ነበርና እኔ መድኃኒት ኖር የሰማሁትን ሳይሆን በገዛ እግሬና እጄ ሄጄ ነው ማወቅ የምፈልገው በማለት ነበር የወሰነችው። ውሳኔዋም ወደ ሰላም ቤት እጄ ሁሉንም ማረጋግጬ እመጣለሁ። ከዛም በኋላ እኔ ጥፋት ካለብኝ ደሬ ላረኩት ነገር ይቅርታ ብዬ ተንበርክኬ ይቅርታ ጠይቀሃለሁ። እስከዛ ግን አይደለም አብረን አንድ አልጋ ላይ መተኛት ቀርቶ እዚህ ክላስ እንዳይህ አልፈልግም ስትለው ከሳሎን ሄዶ ከሶፋው ላይ ተኛ። በዚህም የተነሳ እያለቀሰ ያለው አቶ ደረጀ ሁሉም የቤቱ ሰው ሁሉ በጭንቀት ተዋጠ። ይህ ሚስጥር የምታውቀው ዳጣና ናታን ቢሆኑም አሁን ላይ እንግዲህ ለኤቢ አዲስ እንግዳ ነው። አባዬ እኮ ይህን ያክል ዘመናት ሲቀመጥ ከማዬ ጋር ምንም እንኳን እንትን ቢል እንደዚህ ሁነው የማያውቁ ለብቻውም ጭራሽ ሶፋ ላይ አድሮ የማያውቅ እኔ ነኝ ያለበስኩት ብርድ ልብሱንም እሱ ዝም ብሎ ተኝቶ አባቴማ ምንድን ነው የተፈጠረው ነገር በማለት ኤቢም አለቀሰ። አንቺ አትሂጂ፣ በሚያስፈልገው ሰዓት ይጠራሻል። ስለዚህ አንቺ አሁን አትሂጂ፣ ያኔ በምታሰረ ጊዜ እፈልግሻ። የአቶ ደረጀ ቤተሰብ ተበጠበጠ። ሁሉም በሀዘንና በለቅሶ ላይ ይገኛል። ወይዘሮ ማርቲም ልቧ ተሰበረ። አቶ ደረጀም ባደረገው ድርጊት የቤቱን ሰው ሁሉ ሊያይ አልቻለም። አንገቱን ደፍቶ መሬት መሬት ማየት ጀመረ። እህቴ የነገረችኝ መድኃኒት ሳይሆን ይሄ ነገር እውነት ነው ወይ ብትለው አቶ ደረጀ የሚለው መልስ ሁሉ ጠፋ። በስልክ ተናገረችኝ እህትሽ የሚል ብቻ ነበር ያላት። የሚላት ሁሉ ቀጥ ብለህ ስትለው እጁ ሁሉ ተብረከረከ፣ ተንቀጠቀጠ። የሰራው ስራ ትዝ ሲለው ባለቤቱ ላይ ቀጥ ብሎ ሊያት አልቻለም። እውነቱን እስከማረጋግጥ ድረስ ከዚህ ከክላስ ውጣልኝ፣ ከኔ ጋር አብሮ መተኛት ሳይሆን ጫፍ ልብሴንም እንድትነካ አልፈቅድልህም። መድኃኒት ያለችኝን ሳይሆን ራሴ በራሴ መንገድ ማረጋገጥ እፈልጋለሁ በማለት ወሰነች። እሱም የሰራው ስራ በጣም እየተጸጸተና ራሱን እየቀጣ በለቅሶና በጭንቀት ውስጥ ነበረ። በዚህም የተነሳ ተነስቶ ወደ ሳሎን ሄደ። ማርቴም መኪናዋን ይዛ ወደ ሰላም ጋር ሄደች። አቶ ደረጀን ሲያዩ የቤቱ ሰው ሁሉ ጊዜ ሳይቀር በለቅሶ ሶስቱም ቢያናግሩትም መልስም ሊሰጥ አልቻለም። ብቻውን በለቅሶ ነው። ኤቢም ዳጣም ሁሉም በለቅሶ፣ ናታንም እንደዚሁ ነበር። ሁሉም የቤቱ ሰው በለቅሶና በሀዘን ተዋጠ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ተወዳጁና ልብ አንጠልጥል የሆነው ዳጣ ድራማ ተለቀቀ ክፍል 52። እንግዲህ በባለፈው ፓርት ላይ እንዳየነው አቶ ደረጀ ወደ ቤት ሲመጣ በጣም በጭንቀትና በፍርሃት ውስጥ ነበረ። በዚህም የተነሳ ማርቲም ክላስ ስለነበረች በጣም ጭንቀት ውስጥ ይገኛል። ይሄንን ያየው እንግዲህ አቶ ደረጀ ባለቤቱን ሲያይም በጣም ተጨነቀ። የሚለው ሁሉ ጠፋበት። እሷንም ባየ ጊዜ መልስ ጠፋው። እሷም እያለቀሰችና ተጸጽታ ራሷን እየቀጣች የምትገኘው ማርቲ እውነት ባለቤት ይሄን አርጎት ነው እያለች ነበር። ደሬም እንግዲህ መጥቶ እሷን ማየት አልቻለም። እውነት የሰማሁት ነገር እውነት ነው ወይስ ምንድን ነው እያለ ነበረ። እሷም እንግዲህ ይህንን ሲሰማ ዝም ምን ያለው መልስም ሊመልስ አልቻለም። በዚህም የተነሳ እንግዲህ ስጠይቀውም ሁሉንም ነገር በራሴ መንገድ ማረጋገጥ እችላለሁ፣ ካሁን በኋላ አንተ እንደፈለግክ መሆን ትችላለህ፣ እኔን ግን ነገሮችን እስከማረጋግጥ ምንም ጫፌንም እንዳትነካኝ ከዚህ ውጣ ስትለው ነበረ። ከሁኔታው ስታየው ስለተረዳቸውም እውነት ነው የነገረችኝ መድኃኒት የምትባል ቢልም እውነት ነው የነገረችኝ ወሬ አትቀይር ብላ ወይዘሮ ሰላም ማርቲ
ስትለው ነበር ማለት ነው። የዲኤንኤም ውጤት ብትሰጣት ብዙም አላመነቻትም። ነገር ግን ይሄ ነገር በቃ ኗል ማለት ነው በማለት ነበረ። በተጨማሪ እንግዲህ እሷም ይሄንን ስትላት እሺ ብል እሱም ይሄን ስትለው ወጥቶ ማልቀስን ነበር የመረጠው። ወጥቶ ወዴት እንደሚሄድ እንኳን አያውቅም። በዚህም የተነሳ ገዜም ጋሽ ቢለውም እንኳን መልስ ሊሰጠው ጸጥ ነው ያለው ማለት ነው። በመጨረሻ እንግዲህ አቶ ደረጀ ሁሉንም ነገር በቃ ሆነ እያለ በጣም ልጆቹ እንግዲህ ሲያዩት አባዬ ምን ሆኖ ነው በማለት እንግዲህ ኤቢም ወደ አባቷ እያየች ነበረ። አባቴ ስትል እንግዲህ እንዳትሄጂ እያላት ነበረ። በፍጹም ይህን እንድትለኝ አልፈልግም እያለችው ነበረ ኤቢን ለናታን ማለት ነው። ኤቢም አባቴ እንደዚህ እየሆነ እንደዚህ እኮ እናቴም እንደዚሁ በለቅሶና በሀዘን ውስጥ ትገኛለች። ስለዚህ የኛ ቤት እንደዚህ ሆነው የማያውቁም። ስለዚህ አባቴን ሄጄ መጠየቅና ማየት አለብኝ። እንዲህ እየሆነ እያየሁትማ ምንም መሆን የለብኝም በማለት ኤቢም በጭንቀት ውስጥ ይገኛሉ። ወደ እሱ ሲጠጉት መጠየቅ እንኳን ፈሩት። እሱም እያለቀሰ ነው ከኋላ ሆነው ኤቢም ዳጣም እያለቀሱ ገዜ ሳይቀር ሶስቱም ከኋላ ሆነው እያለቀሱ እሱም እየተጸጸተ ስለ ልጆቹ የሚያደርገውን የሚያጫውተውን እያስታወሰ እንባውን ሲነዛ ነበረ። ኤቢም እያየችው ነበርና ምንም አላለችው። ሄዶ እንግዲህ ይህን ያክል አመት ጊዜ ስንቀመጥ አንድ ቀንም አየና አባዬ እንደዚህ ሆነው ማያውቁ ቢጣሉ እንኳን ለብቻ ተኝተው አያውቁም። የተፈጠረማ ትልቅ ችግር አለ በማለት ኤቢም በጣም እንትን አለች። ያንቺን ልጅነት አወቀች ይሆን እንደ እያለች ኤቢም ብትልም እኔ እሱ አይመስለኝም በፍጹም እሱ አይደለም እያለች ዳጣ ይህን ብነግራት ደግሞ እሷም ትንትላለች በማለት ዳጣም ዝም አለቻት ማለት ነው። በመጨረሻ እንግዲህ የኔን ልጅነት አንቺን አውቅ አይደለም አሁን ራሱ እንደዚህ የምትሆነው በማለት እንግዲህ ኤቢ በጣም በጭንቀት ውስጥ ትገኛለች። ደሬም እንግዲህ ተነስቶ ወደዛ ወደ ቢሮ አምርቷል ማለት ነው። ወይዘሮ ማርቲም በጭንቀትና በውጥረት የምትገኘው እያለቀሰች ትገኛለች። በመጨረሻ እንግዲህ ይህንኑ እያለቀሰች ለመሄድ አስባለች። ወደ ሰላም ጋር ሂጅ በራሴ መንገድ ሁሉንም ነገር አጣራለሁ። ይሄ ነገር ግን እውነት ውሸት ከሆነ እኔው ራሴው ይቅርታ ለበደልኩ ነገር ብዬ ይቅርታን እጠይቅሃለሁ። ነገር ግን ይሄ ነገር ውሸት ከሆነ ደግሞ በፍጹም በማለት እንግዲህ እሱን ይሄንን ብለው ተለይተዋለች ማለት ነው። አንተም እዚህ እንዳትቀርበኝ ስትለው ነበረ። አቶ ደረጀም እሺ ብሎ እንግዲህ በዚህ መልኩ በረንዳ ሆኖ እያለቀሰና እየተጸጸተ ይገኛል። እንግዲህ አንዳንድ ስህተቶች የዘላለም የአእምሮ ጸጸት ይሆናሉና አቶ ደረጀ የሚያደርገው ሁሉ እንትን ይላል ማለት ነው። ሰላም የምትባለው ሴትዮ ግን በዚህ በጭንቀታቸው ውስጥ ዳጣም ልትመጣ ነው ማየና ስለዚህ ሰላምዬ ከቤት ውጪ ስለዚህ እየመጣኝ ነው ማርቲ ማነች ማየ ስትላት እሷንም ማየ ማለት እኔን ሰላም እሷንም ማየ ማለት እንትናልሽ እያለቻት ነበር። በቃ አሁን እኔ የምልሽን ስሚ፣ ለማንኛውም ወደ እሱ እየመጡ ስለሆነ ስለዚህ ሊጠይቁሽም ሊሆን ይችላል እማዬ ሳታቃቀርም፣ ስለዚህ እባክሽን የሆነ ነገር ወይም ቤት አትኑሪ ሂጂ ስትላት እንዲያውም በቃ ይሁን ታዲያ ይሁን ምን አገባኝ እናገራለሁኝ ጠይቀች ሰምታለች እስከ መቼ እንትን ብሎ እያለች ዘና ትላለች። የቤቱ ሰው አልቅሶ ደግሞ እሷ በዴ አናዳኛለች። በመሰረቱ ሰላም ማለት ነው የቤቱ ሰው እያለቀሰ እሷ ነበር ግጦ ወንዱን ልጅ እንደወልድ ያደረገችው ዳጣን ስለጣሉባት በዛ የተነሳ እናም በዚህ የተነሳ አቶ ደረጀ ማለት ነው በጭንቀትና በውጥረትም ቢገኝ እሷም ትምጣ ታዲያ እያለች ነበር። ዳጣ እንዴት ነው አንቺ አባዬን እንትን የምትይው? አንቺን አግብቶ እንዲቀመጥ ነው ከአንቺ ጋር እንድኖር ነው እያለች እናቷ ላይ ስወርድባን ነበር። ምንም ቢሆን እኔ እኮ እናትሽ ነኝ። ይሄን ያክል ዘመን ስጠብቅሽና እድሜ ሙሉ ለእንደዚህ ሳደርግ የቆየሁት አንቺን ስጠብቅ ነው በማለት እሷ ይሄን ትላል። ይሄን እንድትይኝ አይደለም እንትን ያልኩት፣ አሁን ላይ ሁሉም በጭንቀትና በእንትን ይገኛል። አንቺ ግን እንዴት ነው የምታስቢው? በማለት እያወራቻት አሁን ከቤት እየመጡ ነው እንትን በይ ስትላት ጆሮዋ ላይ ትዘጋባታለች። እንግዲህ ዳጣም እየተናደደች ትገኛለች ማለት ነው። ወደ
ገዜና ለዛ ስንሄድ እንግዲህ ገዜና ለዛ ገዜ በባለፈው ፓርት ላይ ገዜ ከዛኛው ጓደኛው ጋር እያወራች አይቷታል። ለዛን ማለት ነው። ለዛ ደግሞ ልጅ አለው የልጅ ወልዶ ነው የመጣው እያላት ለሱ እያወራችው ረፍት ብለሽ ነይና አብረን እንድንዝናና እየሄዳለሁ እያላት ነበርና ከሱ እንዳውም ወደዛኛው እንግዲህ ለዛ ሄዳለች ማለት ነው። በዚህም ጊዜ እንግዲህ አሁን ላይ እሷን ምግብ ይዛለት ብትሄድ አልፈልግም ብሏት እንዳውም አንቺ እንትን ያልሽውን አልፈልግም በማለት ትቷት ይሄዳል ማለት ነው። ውጭ መገባለሁ ብሎ እንግዲህ ምግቡንም ይመልስላታል ማለት ነው። እኔ ልጅም አልወለድኩኝ እንዴት የወለድከውን ልጅ እኔ እንትን የምትለኝ በማለት እሷም ትነግረዋለች ማለት ነው። ቻቻ እንግዲህ ነግሯታልና በዛው እንትን ብላለች ማለት ነው። በመጨረሻ እንግዲህ ገዜም ሲመለስ ቻቻን ሲያገኘው ወይኔ ቻቻ በማለት ነበር እንግዲህ ና ቶሎ ወንድነታችን ይለያል ልገጥመኝ ነው እንደውም የፖሊስ መኪና መጣልህ በማለት ትቶት ይገባል ማለት ነው። እሱም በል እንግዲህ እንዴ ስታሳድደኝም አንኖርም በሰው ሀገር እንጋደላታለን እንግዲህ እያለ ገዜም እንግዲህ ይሆናል ፖሊስ ብሎ ትቶት ይሄዳል ማለት ነው። እናም እንግዲህ ለዛም እንግዲህ የኤቢ ፍቅረኛ መጥቶ የኤቢ ፍቅረኛ እንግዲህ ሞልቀቅ ያለ ነው። አለቅጥ ጻድቅ ያጫውተዋልና ኤቢ ስልክ ልታወራ እንደሄደ እናቷ ስወጣ ስላየች በአንድ ቁጭ ብለው ምንድነው ደህና አትመስሉኝም ምናምን ሲል በቤተሰብ ምን የማያገባህም በቤተሰብ መሀል አትገባ ስትለው ዳጣ ጎበዝ ነሽ፣ ሁሉንም ነገር ጎበዝ ነሽ፣ በቤተሰብ መሀል አይገባም እያለ ዳጣን እንደዚህ ሲላን ነበር። በመጨረሻም ይሄንን እያላት እንግዲህ በቃ ሰድቅ እነ ቤተሰቦችን ለያት እንማየን እስኬት እንደምትሄድ በማለት ነበረ ለጻድቅ ማለት ነው እንደዚህ ብለው ሄዳሽ ብዬ ብሎ እንግዲህ ወደ ለዛ ጋር ነበርና ለዛ ጋር ሄዶ እዛ ሆኖ እቃ ልገዝሽ ምሰሪውን ልገዝሽ እያለ እንትን ይላል። እንዴት ነው እንትን የምትለኝ? አይ አልፈልግም ባላለሽ ወይ ፍቅረኛ አለሽ ወይ እያላት አይ የለንም የቤት ሰራተኛ ሁኝ እንግዲህ ማን እንትን ይለኛል እያለችው ነበርና እንደዚህማ አትበይ ሁሉም ሰው እኮ እኩል ነው እያላት ነበርና ቢሆንም አሁን ሳያዩኝ እንዴትስ እንትን ይሉኛል እኔ ደግሞ የቤት ሰራተኛ ነኝ እያለኝ አይ አይዞሽ አሁን ላይ እኮ ማህበራዊ ሚዲያዎችም ጓደኛ ያገኛሉ እያላት ነበርና በመጨረሻ እኔ ደግሞ ይሄንን አይመቸኝም ስትለው ቁጥርሽን ስጭኝ እያላት ነበር እየጠየቃት። ኤቢም ከድንገት ትመጣና ምንድነው የምትሉት? ምን እያደረጋችሁ ነው? ለዛ ሲናት አይ ዝም ብሎ እየጠየቀኝ ነው ምናምን ስትል አይ እንደዛ አይደለም ብሎ እንግዲህ ጻድቅ ነው የሚባለው እንደዚህ እንትን እያልኳን ጓደኛ የለሽም ወይ ምን እያልኩኝ ነው ሲላትም እንደውም እውነቱን ንገሪኝ ካልሽ ዋሽታለች እንደዛ አይደለም ብሎ አየች። ጻድቅ ምንም ውሸት አያወራም በማለት ኤቢን በባሏ ስትኮራ አዎ እንደውም እውነቱን ንገሪኝ ካልሽ ቁጥርሽን ስጭና ያለኝ ትላታለች ማለት ነው። አዎ ያው እኮ እኔ ጓደኛ የለኝም ስትል ለማገናኘት ነው እንደዚህ ያልኩት ብሎ ለኤቢ ነግራታል። በቃ አሁን ደብሮኛል ይዘኸኝ ሂድ ስትለው ነይሽ ልሄድ ያልሽበት ቦታ አዝናናሻለሁ ብሎ እንግዲህ ይዟት ይሄዳል። ኤቢ ማለት ነው። ወደ ማርቲ ጋር ስንሄድ ማርቲም ወደ ሰላምዬ ጋር አቅንታለች ማለት ነው። ናታንም እንግዲህ ስራ ትምህርት አለብኝ ቢላትም በቃ እንደውም ሬር ጠርቼ ሄዳለሁ ስትላይ በቃ ይዤ ሄዳለሁ ብሎ እንግዲህ አልቆይም ግን እኔ በር ነው የምሆነው አለ። ስለፈራ ማለት ነው ናታን ሁሉንም ሚስጥር ስለሚያውቅ እኔም ብዙ አልቆይም መኪና ውስጥ ብንጠራ ብላ እንግዲህ ጠርታት መጥታለች ማለት ነው። ማነች ሰላምዬ መታ እንግዲህ ወይዘሮ ማርታም ሰላምን በጣም እያየቻት እና እየተደነቀችም ነበር በፈጠጣ እያየቻት ማለት ነው። ይህን ስታይ እንግዲህ ገና ከጇ በሁለመናዋን አክቷን ስታይ የት ነው ልጁ ስትላት ቤቢ ብላ ልጁ ስትላት በጣም ትደነግጣለች ማለት ነው። ማርቲ ማነች ሰላም ማለት ነው። በጣም ይገርማል እንግዲህ እዚህ ላይ ነበር ሁለቱ ተፋጠው ማነች ሰላም ደግሞ በፍርሃት ውስጥ ሆና ያለቀው ማለት ነው። እንግዲህ
መዋሸት አትችልም ከሁኔታዋ እንትን ስለሚል፣ ምክንያቱም በራሴ መንገድ አረጋግጣለሁኝ ስትለው ነበር። እና አሁን ላይ እንግዲህ ሰላምዬን እንግዲህ እዛው እንዴት ብላ እውነቱን ትነግራታለች ብለን እናስባለን። ለነበረንም ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ብለናል። እንግዲህ ሰላምዬ ምን ትመልሳለች፣ ምን ትላለች የሚለውን በቀጣይ ክፍል የምናይ ይሆናል። እስካሁን ለነበረው ጊዜ እናመሰግናለን። ሁላችሁም ለትዳራችሁ ታማኝ መሆን አለባችሁ። ለሚስታችሁ፣ ለፍቅረኛችሁ ታማኝ ሁናችሁ መገናኘት ነው። እውነት መቼም ቢሆን ተደብቆ አይቀርም። እውነት ሁሌም አሸናፊ ነው። እውነት መውጣቱ አይቀርም። የውሸት እያስመሰሉ ይሄው ቢቀርም ናታንም ወደሱ ደውለውለት እንትን ቢል በቃ እውነት እኮ እውነት ነው ናታን በቃ ይውጣና ሁሉም ይውጣ በማለት እንግዲህ ናታን ማለት ነው ይሄንን ሀሳብ ለአቶ ደረጀ ሰጥቶታል። ለነበረን ቆይታ አመሰግናለሁ ባይ